በእናቱ ወጥመድ የወደቀው ወጣት ካሌብ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁ እግዚአብሔር ይመስገን። እንግዲህ ወዳጆቼ ዛሬ የማቀርብላችሁ ክፍል 6 ደሊና ተከታታይ ድራማ ነው ማለት ነው። እንግዲህ ደሊና ቤዛ ካሌብን መድኃኒት የእንቅልፍ መድኃኒት ትሰጠዋለች ማለት ነው። ከዛን ደሊና ትደርስባታለች። ምን እያደረግሽ ነው? ከዛን ሲጣሉ በጣም ደሊና ትደናገጥና ቤዛ ላይ ያለውን የእንቅልፍ መድኃኒት ትይዘዋለች በእጇ ማለት ነው። ከዛን አንቺ ነሽ አንቺ ነሽ አንቺ ነሽ አንቺ ነሽ በሚባባሉበት ሰዓት ማን ይመስልሻል? አንቺ እኮ ነሽ መድኃኒቱን ይዘሽ የያዝሽው ትላታለች። እኔ አይደለሁም አንቺ ነሽ ልትገል የነበረው እናቲቱን አቃጠልሽ። ደግሞ ልጅየውን ልትገሉት ነው እንዴ? አንቺ ለምን አንቺ የተረገምሽ እስከዚህ ድረስ ምናምን ምን አድርጎሽ ነው ትላታለች ማለት ነው። ቤዛ ከዛም በኋላ ማንን ይመስልሻል? ማንን የሚያምን ይመስልሻል? ማን እጅ ነው የእንቅልፍ መድኃኒቱ ያለ ይመስልሻል? አንቺ ነሽ ልትገድለው የነበረው ትላታለች ማለት ነው። ከዛን እንደዛ በሚባባሉበት ሰዓት እንግዲህ ካሌብ ይነቃል ማለት ነው። ኑ ደሊና የፖሊስ እደውላለሁ፣ ሁሉንም ነገር እናገራለሁ፣ የመድኃኒት አብልተሽ ልትገድሉ እንደነበር ትላታለች ማለት ነው። ከዛ ስልኩን ከካሌብ ኪሱን ስልኩን ስታወጣ ቤዛ ትነጥቃታለች ማለት ነው። ፖሊስ ቢመጣም ፖሊስ አትደውይም፣ ፖሊስ ቢመጣም ማንን እንደሚያምን ታውቂያለሽ? ማንንም አንቺ ነሽ ፖሊስ ጣቢያ ሄደሽ የምትወረወሪው ትላታለች ማለት ነው። ከዛን ካሌብ ይነቃን ውሃ ስጦኝ ይላል። ውሃ እሺ የኔ ፍቅር እያለች ቤዛ ሄዳ ውሃ ታጠጣዋለች ማለት ነው። ከዛም ውሃ ካጠጣችሁ በኋላ ያው ትንሽ ይነቃል። ምንድን እየተካሄደ ነው ምናምን ስትል ካሌብዬ ደሊና ናት ልትገልህ መርዛ ልትገልህ የነበረው ትለዋለች ማለት ነው። እንዴ ደሊና እንዴት ምናምን ይላታል። ከዛን ካሌብዬ እመነኝ እኔ አይደለሁም በእርግጥ ሰራተኛ ሳልሆንኩኝ ነው። እሺ እኔ አይደለሁም ትለዋለች። ልትገልህ የነበረው እሷ ናት እኔ ደርሼባት ነው ትለዋለች ማለት ነው። እና መድኃኒቱ በእጅሽ ምን ያደርጋል ይላትና ፌንት ያደርጋል ማለት ነው። ከዛ እናቲቱ ትመጣለች። እናቲቱ ደግሞ ምን አደርጋችሁት ነው ልጄን? አንቺ ምላሰኛ፣ አንቺ ወሬኛ ምን ያደርገሽው ነው ልጄን ትላታለች። እማዬ ካሌብን ልትመርዘው እኔ ደርሼባት ነው ልትገለው ነበረ ትላታለች ማለት ነው። ከዛን ደሊላ ደግሞ እማዬ እኔ ሰራተኛ ስለሆንኩኝ ነው እንደዚህ የምትይው እኔ አይደለሁም አላቃጠልኩሽምም ካሌብንም እኔ አይደለሁም እንደዚህ ያደረግኩት ትላታለች ማለት ነው። ከዛ አንቺ ሞጥሟጣ ምላሰኛ ምናምን በቃ አይደል ትላታለች። ከዛ በመጨረሻ ላይ ወደ ኩሽና ነው ትሄዳለች ደሊና። ቤዛና አሮጊቷ እንደተለመደው እንግዲህ ሴራቸውን ነው የሚያሴሩትኝ። አየሽ አየሽ አቤት የኔ ጀግና ምናምን ትላታለች ማለት ነው። ከዛ መጨረሻ ላይም ደሊናን በጣም ያሰቃዩታል። ምን እየሰራሽ ነው? ወጣ እስካሁን ድረስ አልጨረሽም ስትላት እማዬ እስካሁን ድረስ እኮ እረፍት አላደረኩም ከጧት ጀምሬ ስራ ላይ ነኝ። ቁርስ ሰራሁ፣ አሁን ደግሞ ምሳ እየሰራሁኝ ነው ትላታለች ማለት ነው። ከዛን ቤዛ ደግሞ ስሚ አንቺ ሰራተኛ ልብስ ያዥና ይህንን ቤት ሁሉንም አጽጂ ቆሽሿን ትላታለች ማለት ነው። ምን ለማለት አስበሽ ነው ትላታለች። ከዛን አሮጊቷ አዎ ከዚህ ቤት መኖር ከፈለግሽ ግቢና ውጭና አጽጂ ትላታለች ማለት ነው። እንዴት እንደዚህ ልታደርጉ ትችላላችሁ? እናንተ እኔ እንዴት እዚህ ለምን ታሰቃዩኛላችሁ? ትላቸዋለች ማለት ነው። ከዛን እንግዲህ ሴትየዋ ደግሞ ምንም አይመስላትም። በጣም አለ አይደለ እንደ ክፋት ነገር ማለት ነው። ያው የቤዛ ሴራ ስለሆነ ማለት ነው። ከዛ በመጨረሻ ላይ የጆክ ውሃ ትደፋለች። ከዛን እንግዲህ ደሊና በትዕግስት ታጸዳለች። በጣም እየከፋት ታጸዳለች። ከዛ ወደ ኮሪደሩ ስትሄድ ካሌብን ታገኘዋለህ። ካሌብ እንዴት ነህ? ራስ ምታቱ ለቀቀ ሆይ? እንዴት ሆነሃል? ትለዋለች ማለት ነው። አንቺ ምን ለማለት ፈልገሽ ነው? ሊያስመሰልሽ እኮ ነው። እንዴት እንደዚህ ልትጠይቂኝ ትችያለሽ? አንቺ እዚህ ቤት እኮ ሰራተኛ ነሽ። አንቺ ምን ቤት ነሽ? እዚህ ላይ ሰራተኛ እኮ ነሽ። እናቴን አቃጥልሽ፣ አሁን ደግሞ እኔ ልትገልኝ ተነሳሽ። አንድ ባንድ እውነቱ ይወጣል ትላታለች ይላታል ማለት ነው። እኔ አይደለሁም ካሌብ እመነኝ እኔ አይደለሁም ትለዋለች። ካሌብም ጥሏት ይሄዳል ማለት ነው። ከዛም በመጨረሻ ላይ እንግዲህ አሮጊቷና ቤዛ እንግዲህ ካሌብ እንዳምናቸው ያንን መድኃኒት አንስታ ደሊና ክላስ ነው የምታደርገው ማለት ነው። ደሊና ክላስ አድርገው ግን ክዳኖች ምናምን በሰዓቱ በእናቱ ወጥመድ የወደቀው ወጣት ካሌብ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አለሁ እግዚአብሔር ይመስገን። እንግዲህ ወዳጆቼ ዛሬ የማቀርብላችሁ ክፍል 6 ደሊና ተከታታይ ድራማ ነው ማለት ነው። እንግዲህ ደሊና ቤዛ ካሌብን የእንቅልፍ መድኃኒት ትሰጠዋለች ማለት ነው። ከዛን ደሊና ትደርስባታለች። ምን እያደረግሽ ነው? ከዛን ሲጣሉ በጣም ደሊና ትደናገጥና
ቤዛ ላይ ያለውን የእንቅልፍ መድኃኒት ትይዘዋለች በእጇ ማለት ነው። ከዛን አንቺ ነሽ አንቺ ነሽ አንቺ ነሽ አንቺ ነሽ በሚባባሉበት ሰዓት ማን ይመስልሻል? አንቺ እኮ ነሽ መድኃኒቱን ይዘሽ የያዝሽው ትላታለች። እኔ አይደለሁም አንቺ ነሽ ልትገል የነበረው እናቲቱን አቃጠልሽ። ደግሞ ልጅየውን ልገሉት ነው እንዴ? አንቺ ለምን አንቺ የተረገምሽ እስከዚህ ድረስ ምናምን ምን አድርጎሽ ነው ትላታለች ማለት ነው ቤዛ። ከዛም በኋላ ማንን ይመስልሻል? ማንን የሚያምን ይመስልሻል? ማን እጅ ነው የእንቅልፍ መድኃኒቱ ያለ ይመስልሻል? አንቺ ነሽ ልትገድሉ የነበረው ትላታለች ማለት ነው። ከዛን እንደዛ በሚባባሉበት ሰዓት እንግዲህ ካሌብ ይነቃል ማለት ነው። ኑ ደሊና የፖሊስ እደውላለሁ፣ ሁሉንም ነገር እናገራለሁ፣ የመድኃኒት አብልተሽ ልትገሉ እንደነበር ትላታለች ማለት ነው። ከዛ ስልኩን ከካሌብ ኪሱን ስልኩን ስታወጣ ቤዛ ትነጥቃታለች ማለት ነው። ፖሊስ ቢመጣም ፖሊስ አትደውይም፣ ፖሊስ ቢመጣም ማንን እንደሚያምን ታውቂያለሽ? ማንንም አንቺ ነሽ ፖሊስ ጣቢያ ሄደሽ የምትወረወሪው ትላታለች ማለት ነው። ከዛን ካሌብ ይነቃን ውሃ ስጦኝ ይላል። ውሃ እሺ የኔ ፍቅር እያለች ቤዛ ሄዳ ውሃ ታጠጣዋለች ማለት ነው። ከዛም ውሃ ካጠጣችሁ በኋላ ያው ትንሽ ይነቃን ምንድን እየተካሄደ ነው ምናምን ስትል ካሌብዬ ደሊና ናት ልትገልህ መርዛ ልትገልህ የነበረው ትለዋለች ማለት ነው። እንዴ ደሊና እንዴት ምናምን ይላታል። ከዛን ካሌብዬ እመነኝ እኔ አይደለሁም በእርግጥ ሰራተኛ ሳልሆንኩኝ ነው እሺ እኔ አይደለሁም ትለዋለች። ልትገልህ የነበረው እሷ ናት እኔ ደርሼባት ነው ትለዋለች ማለት ነው። እና መድኃኒቱ በእጅሽ ምን ያደርጋል ይላትና ፌንት ያደርጋል ማለት ነው። ከዛ እናቲቱ ትመጣለች። እናቲቱ ደግሞ ምን አደርጋችሁት ነው ልጄን? አንቺ ምላሰኛ፣ አንቺ ወሬኛ ምን ያደርገሽው ነው ልጄን ትላታለች። እማዬ ካሌብን ልትመርዘው እኔ ደርሼባት ነው ልትገለው ነበረ ትላታለች ማለት ነው። ከዛን ደሊላ ደግሞ እማዬ እኔ ሰራተኛ ስለሆንኩኝ ነው እንደዚህ የምትይው እኔ አይደለሁም አላቃጠልኩሽምም ካሌብንም እኔ አይደለሁም እንደዚህ ያደረግኩት ትላታለች ማለት ነው። ከዛ አንቺ ሞጥሟጣ ምላሰኛ ምናምን በቃ አይደል ትላታለች። ከዛ በመጨረሻ ላይ ወደ ኩሽና ነው ትሄዳለች ደሊና። ቤዛና አሮጊቷ እንደተለመደው እንግዲህ ሴራቸውን ነው የሚያሴሩትኝ። አየሽ አየሽ አቤት የኔ ጀግና ምናምን ትላታለች ማለት ነው። ከዛ መጨረሻ ላይም ደሊናን በጣም ያሰቃዩታል። ምን እየሰራሽ ነው? ወጣ እስካሁን ድረስ አልጨረሽም ስትላት እማዬ እስካሁን ድረስ እኮ እረፍት አላደረኩም ከጧት ጀምሬ ስራ ላይ ነኝ። ቁርስ ሰራሁ፣ አሁን ደግሞ ምሳ እየሰራሁኝ ነው ትላታለች ማለት ነው። ከዛ ቤዛ ደግሞ ስሚ አንቺ ሰራተኛ ልብስ ያዥና ይህንን ቤት ሁሉንም አዝጂ ቆሽሿን ትላታለች ማለት ነው። ምን ለማለት አስበሽ ነው ትላታለች። ከዛና አሮጊቷ አዎ ከዚህ ቤት መኖር ከፈለግሽ ግቢና ውጭና አዝጂ ትላታለች ማለት ነው። እንዴት እንደዚህ ልታደርጉ ትችላላችሁ? እናንተ እኔ እንዴት እዚህ ለምን ታሰቃዩኛላችሁ? ትላቸዋለች ማለት ነው። ከዛን እንግዲህ ሴትየዋ ደግሞ ምንም አይመስላትም በጣም አለ አይደለ እንደ ክፋት ነገር ማለት ነው። ያው የቤዛ ሴራ ስለሆነ ማለት ነው። ከዛ በመጨረሻ ላይ የጆክ ውሃ ትደፋለች። ከዛን እንግዲህ ደሊና በትዕግስት ታጸዳለች። በጣም እየከፋት ታጸዳለች። ከዛ ወደ ኮሪደሩ ስትሄድ ካሌብን ታገኘዋለህ። ካሌብ እንዴት ነህ? ራስ ምታቱ ለቀቀ ሆይ? እንዴት ሆነሃል? ትለዋለች ማለት ነው። አንቺ ምን ለማለት ፈልገሽ ነው? ልያስመሰልሽ እኮ ነው። እንዴት እንደዚህ ልጠይቅኝ ትችያለሽ? አንቺ እዚህ ቤት እኮ ሰራተኛ ነሽ። አንቺ ምን ቤት ነሽ? እዚህ ላይ ሰራተኛ እኮ ነሽ። እናቴን አቃጠልሽ፣ አሁን ደግሞ እኔ ልትገልኝ ተነሳሽ። አንድ ባንድ እውነቱ ይወጣን ትላታለች ይላታል ማለት ነው። እኔ አይደለሁም ካሌብ እመነኝ፣ እኔ አይደለሁም ትለዋለች። ካሌብም ጥሏት ይሄዳል ማለት ነው። ከዛም በመጨረሻ ላይ እንግዲህ አሮጊቷና ቤዛ እንግዲህ ካሌብ እንዳምናቸው ያንን መድኃኒት አንስታ ደሊና ክላስ ነው የምታደርገው ማለት ነው። ደሊና ክላስ አድርገው ግን ክዳኖች ምናምን ቤዛ ነይ ውጪ ነይ ውጪ እንደርሱብና ነይ ውጪ ትላታለች ማለት ነው። እንግዲህ መድኃኒቱን ክላስ አድርጋ ምን እንደምታመጪ እናይሻለን ትልና ጥላ ትወጣለች ማለት ነው። ከዛን በመጨረሻ ላይም እንግዲህ ቤዛ ያላት አማራጭ አሮጊቷን እኔ እንዴት ላድርግ ካሌብ ለራሴ ለማድረግ እንዴት ላድርግ ትላታለች ማለት ነው። ከዛን እንግዲህ ወንድ ልጅ ለማሰር ወንድ ልጅ ለመያዝ ግዴታ ልጅ ያስፈልጋል። ስለዚህ ካሌብን ላንቺ ለማድረግ ከፈለግሽ ልጅ ውለጅ ትላታለች ማለት ነው። እማዬ እንዴት ሊሆን ይችላል? ይህ ነገር እንዴት ሊሳካ ይችላል? ስትላተኝ ወንድ ልጅ በልጅ ይታሰራል። ስለዚህ በሆነ ነገር አድርገሽ ወንድ ልጅ መውለድ አለብሽ። ከዛም በኋላ ካሌብ ወዶ ሳይሆን ተገዶ ላንቺ ይሆናል። ይህ ሁሉ ሀብት ይህ ሁሉ ንብረት ላንቺ ይሆናል ትላታለች ማለት ነው። ከዛን እማዬ እሺ ትላለች። አስባለሁ ትላለች። ያው ታስባለች። መጨረሻ ላይ ካሌብን ከኔ ክላስ መምጣት አይችልም። ስለዚህ ከሱ ክላስ ሂጄ ይህን ወጥመድ ማሳካት አለብኝ ትላለች ማለት ነው። ከዛ መጨረሻ ላይ መጠጥ ይዤ እሱ ክላስ እሄዳለሁ ትላለች ማለት ነው።
ከዛ መጨረሻ ላይ እማዬ ተስማምቻለሁ፣ አንቺ ባልሽኝ ነገር ተስማምቻለሁ። ስለዚህ ካሌብን ወደ እቅፍ የማመጣው ከኔ ክላስ ስለማይመጣ እኔ የራሴ መጠጥ ይዤ አጠጣዋለሁ። ከዛም በኋላ እሱ ክላስ አብሬ አድራለሁ ትላታለች። አቤት የኔ ጀግና፣ አቤት ይህ ሀሳብሽ፣ ለዚህ እኮ ነው የምወድሽ ትላታለች ማለት ነው። ከዛ እንግዲህ እንደተለመደው እማዬ ልሂድ ወጥመድ ላዘጋጅ ትላለች። ካሌብ በአሁን ሰዓት ወደ መጠጥ እየገፋፋው ስለሆነ አሁን እኔ ሂጄ አዛኝ መስዬ ካሌብን በመጠጥ ማሸነፍ አለብኝ ትላታለች። ሂጂ ትላታለች። ከዛን ወደ ክላስ ትሄዳለች። ካሌብ ደግሞ በቃ አላደል በጣም ደብሮት ነበረ። ካሌብዬ እንጠጣ እንካ ስትለው እንዲህ እኔ ቤዛ የመጠጥ ፍላጎት አሁን ላይ የለኝም ስላተኝ እንዲህ ምን ሆነህ ነው? በቃ እንጠጣ ችግር የለውም ምናምን ትለዋለች። እንነቃቃለን ትነቃቃለን ምናምን ትለዋለች። ከዛን በግድም ቢሆን አንድ ብርጭቆ ይላታል። እሺ ትላለች። እንግዲህ ያንን አንድ ብርጭቆ ትቀዳልታለች። ከዛን ሳቅሳቅ አቤት ሳቅሳቅ አለኝ ልካ እንደዚህ የሚያስቃል እንደዚህ የሚያስደስታል እያለ እንግዲህ ከዛን ያው ጨማመረችለት። እንግዲህ ውሃ ሲወስድ እያሳሰቀ ነው እንደሚባለው ማለት ነው። እየጨማመረች እንግዲህ እሷ በሴራዋ ሰለንትን ሰላለች። ከዛን እንግዲህ ሴራዋን እቅዷን አደረገች ማለት ነው። ከዛ ያላት አማራጭ አልሞቀኝም ተይኝ ሲላትኝ እንግዲህ እንተኛ ነው እንዴ ምናምን ሲያት አዎ እዛ ልብሱን ስታወልቅለት አይ እኔ እንትን አላለኝም አልሞቀኝም ሲላት አይ ችግር የለውም ምናምን ትለዋለች ማለት ነው። ከዛ እንግዲህ ሴራዋን እንደዛ ታደርጋለች። ያው ሲነቃ እንደዛ ቤዛ ምን አድርገሽኝ ነው? እንዴት እንደዚህ ልታረጊ ትችያለሽ? ቤዛ ለምን ይላታል። እኔ አይደለሁም ራስ ፈልገህ ነው ትለዋለች ማለት ነው። እንደውም እኮ አንቺን ነው በጣም የምወድሽ ካሁን በኋላ እወድሻለሁኝ ደሊናን ግን ካሁን በኋላ አይኗን ሁሉ ማየት አልፈልግም ብለሃን ትለዋለች ማለት ነው። ከዛን ያልኩኝ ይላታል። አዎ በጣም ይጸጸታል። ከዛን እሷ ያው እንግዲህ እማዬ አሳካሁት ትላታለች ማለት ነው። ከዛን ያው እንግዲህ ሴትዬቱም የራሷ ሴራ ስለሆነ ደስ ይላታል። የኔ አንበሳ የኔ ጀግና አደረግሽው ትላታለች ማለት ነው። አሁን እማዬ አድርጌዋለሁኝ ግን ያው የተቀየምሽ ይመስልሻል ፊትሽ ደስተኛ አይደለም ስትላት አዎ ነይ ውጪ ብሎ አባረረኝ ምናምን ትላታለች ማለት ነው። ችግር የለውም ከሁለት ሳምንት ከሶስት ሳምንት በኋላ የምስራች ትነግሪዋለሽ አርፎ ተሰብስቦ ይኖራል ካሁን በኋላ ያንቺ ይሆናል ትላታለች ማለት ነው። ከዛ በመጨረሻ ላይ እሺ እማዬ ትላለች። ከዛን ያው እንግዲህ ልሂድና አሁን ያዘንኩ ልምሰል ትላለች። ያው እንግዲህ ቤዛን ታውቋታላችሁ አዛኝ መስላ ማለት ነው። እንግዲህ ካሌብ ክላስ ገብታ እንግዲህ አንገቷን ደፍታ ያገኛታል። ከዛን ካሌብ ደግሞ በሄድና ቤዛ ምን ሆነሽ ነው? እኔ እኮ ስነሳ ድንገት እንደዛ ሆኖ እንደዛ ተፈጥሮ ሳገኝ ነው እንጂ እኔ አንቺን ልናገር ፈልጌ አይደለም። በቃ ባጠፋነው ነገር ይቅርታ ምናምን ይላታል ማለት ነው። ይህ ነገር አሁን እንዲፈጠር ስላልፈለኩኝ ነው፣ ስህተት መስሎ ስለታየኝ ነው፣ አሁን አይደለም ጊዜው ምናምን ይላታል ማለት ነው። ከዛም መጨረሻ ላይም እንደዛ እየተባባሉ ያው እንግዲህ ይቅርታ ይጠያይቃሉ። ከዛ አሮጊቷም ደግሞ ያው ታዳምጣለች፣ በር ስር ሆና ታዳምጣለች ማለት ነው። ከዛ የኔ አንበሳ አቤት አንቺ እኮ በቃ ጀግና ነሽ፣ ከአንቺ ወጥመድ ማንም ያመለጠ የለም እሰይ እያለች በእንትን በምትልበት ሰዓት እሱም ደግሞ ያቅፋታል። ይቅርታ ይጠይቃትና ያቅፋታል ማለት ነው። ከዛን እንግዲህ እንደዛ በሚባል ሰዓት በር ይከፈታል። እማዬ ምን እያረግሽ ነው ሲላትኝ ውሃ ጠምቶኝ እኮ ውሃ ጠምቶኝ ምናምን እሺ እሺ እማዬ እሺ ይላታል ማለት ነው። ከዛ ደሊና ደሊና እያለኝ እንትን በምትጣራበት ሰዓት እንግዲህ እሱ ወደ ደሊና ክላስ ይሄዳል ማለት ነው። ወደ ደሊና ክላስ ሲሄድ እንግዲህ ያው ቤዛ ጋር የተፈጠረውን ነገር ስላየ በጣም ይደናገጥና ያው እቅፍ ሲያረጋት ምን ሆና ነው ካሌብ ዞር በል ምን ሆና ነው ስትለው ደሊና ቀፊኝ ይላታል ማለት ነው። ከዛ እንግዲህ ደሊናን ባቀፈበት ሰዓት እንግዲህ ያው እንግዲህ ሴትዮዋና ቤዛ የሴሩት ሴራ እዛ የመድኃኒቱን ክዳን ያየዋል ማለት ነው። ከዛ መጨረሻ ላይ እሱ ደግሞ ቤዝንትን ደሊናን በጣም ይለቃትና ትኩር ብሎ ሲያይ እሷም ደግሞ በጣም ትደነግጣለች ማለት ነው። ከዛን እንግዲህ ወደዛ ወደ ፊት ለፊት ሲያዩ ያለው ነገር እንግዲህ ቤዛ መድኃኒቱን ከደሊና ክላስ አድርገው ስለነበረ እሱ ገብቶ አየው ማለት ነው። እንግዲህ በቀጣይ ክፍል 7 እንግዲህ የማቀርብላችሁ ይሆናል። ቀጣዩን እንግዲህ ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ደሊና ድራማ በጣም አስተማሪ ድራማ ነው። ከአንድ ጀምሮ ለተከታተለው ሰው ማለት ነው በጣም አስተማሪ የሰዎች ልጅ ባህሪን ፍንትው አድርጎ የሚያሳይ ነው ማለት ነው። እና ውድ ቤተሰቦቼ አመሰግናለሁ እስከ መጨረሻው ስለምትከታተሉኝ ሸር ስለምታደርጉልኝ ማለት ነው። አገራችንን ኢትዮጵያ ሰላም ያደርግልን። አመሰግናለሁ። እንግዲህ በቀጣይ በእውነት በጣም ግን ከባድ ነው። እናት ለዚህን ያክል ለልጇ ሴራ ለማይፈልጋት ሴት አንድ ወንድ ልጅ የማይፈልጋት ሴት ጋር መተኛት ማለት
አስባችሁታል? በጣም የኔ የሞት ሞት አድርጎ ነው የሚያስበው እና የሴትየዋ ክፋት ግን እስከዚህ ድረስ በስመአብ። እና ውድ ቤተሰቦች አመሰግናለሁ።